ሰላምዬ እንግዲህ ለወይዘሮ ማርታ ዳጣ ልጇ መሆኗን ነግራት ደንግጣለች። ይሄ ነገር ይከሰታል ብለው ያላሰቡት አቶ ደረጀ እንግዲህ ነፋሱ ሰጂ ብለው ያው ልጇ ዳጣ እንደሆነ ሲነግሯት ግን ራሷን ማመን አቅቷት ሰላም ፌንት ሆና ሆስፒታል ትገባለች። ሆስፒታል ከገባች ጊዜ በጣም ተደናግጠው መኪና ላይ ውሃ በጭንቅላቷ ላይ እየደፉ ሰላም ሰላም ቢሏት ምን ነው ዛሬ መናገር የለብኝም ነበር እንዴ ለምንድን ነው እያሉ በጣም እየተጸጸቱ ነበርና ለወይዘሮ ማርታ ደውለው ሰላም ታማ ሆስፒታል ገብታለች ሲሏቸው እንግዲህ ውሃ ቶሎ በይ የሆነ ልብሴን አቀብኝ ምናምን እያሉ ሲወዛገቡ ለውሃ ደግሞ ዝም ብላ ትመለከታቸው ነበር። ከዛ ልብሳቸውን ቀይረው እንግዲህ ወደ ሆስፒታል ሄዱ። ሆስፒታል ሲሄዱ ግን ሰላም ምንም በሰዓቱ ማታናገርም ነበር። አሁን ግን የደም ግፊቷም ሆነ የልብ ምቷ ተስተካክሎ በጥሩ ጤናማነት እንደምትገኝ ለአቶ ደረጀ ደውላ ስትነግረዋለች። ግን ምንድን ተፈጥሮ ነው? ምንድን ሰምታ ነው? ሰሞኑን እኮ ልትናገር የምፈልገው ነገር የሚያጨናንቃን ነገር ነበረ። ደሬ ምንድን ነው ንገረኝ ስለ እባክሽ አሁን ስለ እሱ የምናስብበት ሰዓት አይደለም። እስኪ መጀመሪያ እሷ ትዳንና ወደ ቤት ትመለስ፣ ከዛ በኋላ ለሁሉ ነገር እንደርስበት የለም በማለት ጮህ ይላሉ። ከዛም እንግዲህ ዳጣዬ ስትገባ ውሃ ትነግራታለች። ሰላምዬ እኮ ታማ ሆስፒታል ገብታለች ብላ ስትነግራት ኧረ እውነትሽ ነው ባክሽ ውሸትሽ ነው ትታት በእውነት አለቻት። ምኑና እኔ አላቅም አባዬ ለማሚ ደውሎላት ነበርና እየተንቀጠቀጠች ማሚ ራሷ ሄደች። እስኪ አባባ የት አለ ብላ እንግዲህ ለአባቷ ደረጀ ብላ ስትደውል የት ነሽ እኔ ቶሎ መኪና ውስጥ እፈልግሻለሁ ብሎ ዳጣዬን ይጠራታል። ምክንያቱም ዳጣ አባዬ ለምንድን ነው አንቺ ስለ ሰላም የምትጨናነቂው? ምንድን ነው ስለ ሰላም ሁልጊዜ የምትጠይቂኝ? በማለት ሲጠይቋት እንዴ ስለምወዳት ነዋ። በእርግጥ ሰላም ጥሩ ልጅ ናት፣ ደህና ናት እያልኩሽ ግን ልታምንኝ አልቻልሽም አሏት ደረጀ። ኧረ ምንም አይደለም አለ ስለምታሳዝነኝና ስለምወዳት። ለምን ታሳዝንሻለች? እኔ እንጃ አባዬ ምናልባት አርግዛ ስላየኋት ነው መሰል የምታሳዝነኝ አለ ዳጣዬ። ከሆነስ ጥሩ አለ። ግን ሰላምዬ ግን አባዬ ጥሩ አትመስለኝም አለችው። ምን መሰለች ዳጣ ሁሉ ነገር ተስተካክሏል። የልብ ምቷም ነፍሰ ጡር ስለሆነች ነው እንጂ ዶክተሮቹ ትንሽ እረፍት ታድርግ ብለው ነው እንጂ ምንም ነገር የለም። ግን ነቅታለች ትላለች። አዎ የልቧ ምቷ ከተስተካከለ አተነፋፈሷ ጥሩ ከሆነ በጣም ጥሩ ነው። አይዞሽ ዳጣዬ ዋናው ጽንሱ ደህና መሆኑ ነው ብሎ ነገሯት። እሺ አባዬ በቃ እትዬ ትምጣና እኔ ልሄድላት ስትል አይቻልም አንቺ ማየት የለብሽም ሲሉ ይከለክሏታል። እሷን ማስጨነቅ የለብሽም ምክንያቱም አንቺ ስለምትወጃት እሷን ታስጨንቂያታለሽ። ቤትም ስትመጣ ምን ሆነች ነው ብለሽ እንዳታስጨንቂያት፣ ምክንያቱም ጭንቀት አሁን አትፈልግም እና መቼ ነው የምትመጣው አለች። እነሱ ዶክተሮቹ ትውጣ ሲሉ ትወጣለች። እኔ አልሄድም እንደውም ወደ ቤት ሂጂ ሲላት አልሄድም ናታል እንደውም እንሂድ ብሎ ነበር እኔ አልሄድም አለች። እንደውም ናታል ልደውልለትና ይምጣ ትላለች። እንግዲህ በዚህ ሰዓት እንግዲህ ወይዘሮ ማርታም ቤት ሂደው ማረፍ ስላለባቸው ደሬ በቃ እኔ ልመጣ ስለሆነ ወይ ዳጣ ወይ ናታልን ላክልኝ በማለት ይናገራሉ። ዳጣን ግን ለመላክ አቶ ደረጀ ፈጽሞ አልፈለጉም። ምክንያቱም ዳጣን ስታያት የነገሯትን ትውስታ ትናገራለች ብለው ነበር። ሆኖም ግን ዳጣንም አየችም አላየችም ሰላም እንግዲህ ከአለችበት ቀጥ ብላ ስታገግም እትዬን ስታያቸው ወይዘሮ ማርታን ዳጣ የታለች ዳጣዬ? እኔም እኮ መጀመሪያ ዳጣዬ ልጄ ናት ብዬ ጠርጥሬ ነበረ የታለች ዳጣዬ ስትል ግራ ተጋቡ። ምን እያልሽ ነው ሰላምዬ? ስለማን ነው የምታወሪው? ዳጣዬ ማናት ልጅ? ዳጣዬ የታለች? ዳጣዬ እኮ የኔ ልጅ እያለች እንግዲህ በሰመመን ነበረ የምትናገረው። እንዴ በጤናሽ ነው? እስኪ ለማንኛውም ዳጣ ትንጣና ደግሞ እሷ እያየቻት የሚሆነውን የሚፈጠረውን ነገር ማየት አለብኝ አሉ ወይዘሮ ማርታ ግራ ተጋቡ። ይህ ነገር ዳጣ የእሷ ልጅ ሁና ከሆነ ሲሳይ ባለቤቷ ነው ማለት ነው ለሰላም ማለት ጀመሩ ወይዘሮ ማርታ። ወይንስ ምን እየተፈጠረ ነው ያለው? ምንድን ነው ግራ የሚያጋባው ነገር እዚህ ቤት እየታደረገ ያለው ነገር? እኔ ግራ ገባኝ በማለት ወደ አቶ ደረጀ ደውለው ደሬ እስኪ ዳጣ ላካት። ምን ዳጣ ላካት? ለምን ፈልግሻት? አይ ዳጣ ወደ ሆስፒታል ብትመጣ ጥሩ ይመስለኛል። እንዴት እንደዚህ ልትይኝ ቻልሽ? ምን ተፈጠረ እያሉ ሲጠይቋት አይ እሷ አሁን ነቅታለች። ሰላም ደህና አይደለችም እንዴ በማለት ሲደጋግሙና ሰላም በጣም አሁን ደህና ናት፣ ግን ትቀባጅራለች። የምትቀባጅረው ነገር አላት። አይ እኮ ታዲያ ግሉኮስ ስለወሰደች ነው። አንድ ሰው እኮ መርፌ ስለወሰደች ነው።
ስለዚህ መርፌ እንድትተኛ እንድታርፍ ብለው ማደንዘዣ መርፌ ሰጥተዋት ነበር እና እሱ ሊሆን ይችላል የሚያቀበጅራት። አይ እሷ ነፍሰ ጡር ስለሆነች እኮ መድኃኒት አይሰጣትም ተብሎ ብዙም አልተሰጣትም አለችው። ታዲያ ምን ሆና ነው? እኔ እንጃ ዳጣ ነው የምትለው እና ዳጣ ልጄ እኔ ልጅ ሆነች ዳጣ ድሮም ጠርጥሬ ነበር ሆዴ ነግሮኝ ነበር እያለች ትላለች ሲሉ እሺ በቃ ትመጣለች አለና እንትን አላት። ከዛም እንግዲህ ዳጣም እንግዲህ ሄዳ እዛ ስታያት አይኗን ከብለለል እያረገች ማልቀስ ትጀምራለች። ሁለቱም በለቅሶ ተቃቀፉ። ግን እናንተ ሁለታችሁ ምንድን ነው አለች ወይዘሮ ማርታ። እንዴት እኔ እኮ ሰላምዬን በጣም ነው እዚህ ቤት ውስጥ መወዳት። እንዴት ለምንድን ነው የምትወጃት ስትል ወይዘሮ ማርታም ጠይቃታለች። እንዴ ምን ማለት ነው? በጣም እኮ ታሳዝነኛለች። ነፍሰ ጡር ሆና ስላየኋት እንደው አላቅም እትዬ በጣም ነው መወዳትና የምታሳዝነኝ ስትል እንግዲህ ሰላምም አንገቷን እቅፍ አድርጋ ዳጣዬን ከአንገቷ ስር ይዛ እየሳመች እንግዲህ እንባዋን ኮለለል ያረገች ባይኗ ትጥለዋለች። ምክንያቱም አንድ የገባችው ቃል አለ ማንም ፍንክች ብለሽ እንዳትናገር የተባለችውን ነገር። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ዳጣ ቀጣይ ፓርቲ ዘመተናል። ሰላምዬ እንግዲህ አቶ ደረጀ ዳጣ ልጇ መሆኗን ሲነግሯት እንግዲህ ራሷን መቆጣጠር አቅቷት ፌንት ሆና ነበርና ወደ ሆስፒታል ተወስዳ ነበር። ሆስፒታል ግን ክትትል አድርጋ አሁን በጥሩ ጤናማነት እንደምትገኝና ጽንሷም ጥሩ እንደሆነ ዶክተሮች ይናገራሉ። ሆኖም ግን አንድ ችግር ተከስቷል። ይህ ለዘመናት ያሰበችውንና ያለመችውን በአእምሮዋ ላይ የቀረጸችውን ነገር ከወይዘሮ ማርታ ፊት እንግዲህ ልጄ ዳጣ ነች፣ ዳጣን አምጡልኝ በማለት እንግዲህ ስትናገር ወይዘሮ ማርታ ደንግጠዋል። ለምንድን ነው ታዲያ እስከዛሬ ዳጣ ልጇ ሆና በቤት ውስጥ እንዴት ሳታሳውቀን እያሉ ራሳቸውን መጠየቅ ፈትሸዋል። አብርጌት ደግሞ ቤቱ ባዶ ሆነልኝ፣ ሁሉም ሆስፒታል ሄዱልኝ ብላ የተመቻት እንግዲህ ናታልን እያስቸገረችው ትገኛለች። እኔ ለምን አታገባኝም? እኔን ለምን አትወደኝም? ብዙም ለማሳሳት ስትሞክር እባክሽ አርፈሽ ተቀመጪ፣ አንቺን አልፈልግም ሲላት እዚህ ቤት ውጣልኝ፣ አንተንን ያፍቅሬ ማየት አልችልም እና ቤታችንን ለቀህ ወጥተህ መሄድ አለብህ አለችው። በጣም በሚያሳዝን ሁኔታ እሱም እኮ ታዲያ ቤት ቸግሮኝ እኮ አይደለም የመጣሁት ይለቀቅልሻል እንጂ ከአንቺ ከማልፈልግሽ ሰው ጋራ ምንም አይነት ግንኙነት ልፈጥር አልችልም በማለት ቁርጡን ነገራት። ተበሰጫጨች። ቢሆንም አንቺ ግን ለምንድን ነው ሴት ልጅ እወድሻለሁ ተብላ ስትገባ ነው እንጂ ክብር የሚኖራት ወንድ ልጅን እወድሃለሁ ተብላ ስትገባ አይደለም። እኛም ወንዶች ደግሞ እንወዳችኋለን ያልናቸውን ስናገባ እንጂ እነሱ እንወዳችኋለን ሲሉን የምናገባቸውን አይስማማንም። ይህንን ጠንቅቀሽ ብታውቂ ይገባሻል በማለት ይናገራታል። በጣም ግን ምንም በዛም በዚህ እያለች ሌሊቱን ለማስቸገር ብትሞክርም በፍጹም እሱ ግን ከዓላማው ፍንክችም አላለላት። እንግዲህ ወይዘሮ ማርታም አሁን በተደጋጋሚ እየተደወለች ለአቶ ደረጀ ግን ሰላም ምንድን የሆነችው ለምን አትነግረኝም በማለት ስታስጨንቀው፣ አረ ምን ሆነሽ ነው ማርትዬ? በቃ ምንድን ተፈጠረ እያሉ ሲሏት እንግዲህ ሲሳይ አባቷ ሊሆን ይቻላል እንግዲህ ምን ሌላ ምን ትላለች? እንግዲህ ዳጣ እንደዚህ አንተ ለምንድን ነው ግን ወጥተህ የቀረኸው? ለምን አልተመለስክም ወደ ሆስፒታል? ብዙ መድኃኒት አትችልም ተብሎ አትወስድም ተብሏል። ዳጣ ወይንም ናታን ይምጡላት እኮ ብያለሁ። ችግር የለም ማርታ አልነቃችም አይደለም ሲል አይ ደህና ነች እየነቃች ነው፣ አሁን ሁሉን ነገር ተስተካክሏል በማለት ጽንሱም ጥሩ ነው አለቻቸው። ምንድን ነው ግን ያስደነገጣት ደሬ ምንድን ነው አለች። አሁንም ይኸውልሽ አሁን ይሄ የሚጠቅምና የምንነጋገርበት ጊዜ ሰዓቱ አይደለም። እስኪ እሷ መጀመሪያ ወደ ጤንነቷ ትመለስ በማለት እንግዲህ እሺ ለማንኛውም ልጆቹን ላክልኝ ናታል ይመጣልሻል አሏት። እሷ ግን የፈለገችው ዳጣ እንድትሄድላት ነበር። ናታል ሄዶ ግን ምንም ነገር የለም። ናታል ሄዶ ሲያያትም ሰላምዬ ምን ሆና ነው ትዬ ብላ ሲጠይቅ ደንግጣ ነው አሉ ሲል እንግዲህ ያን የሚጠራጠረው ጥያቄና መልስ አለበትና እሱ እንዴ ይህን ነገር አወቀች እንዴ ወይንስ ሁለቱ ዳጣና ሰላም እንደተአወቀው እናትና ልጅ ሆኑ እንዴ እያለ እንግዲህ ግራ ተጋብቶት ራሱን ያዳምጥ ነበረ ናታል። ዳጣም እኔ እዚህ ሁኜ ለምንድን ነው ቤት ያለውን ናታልን ሂድ የምትለው አባዬ እኔ ልሂድላት እያለች ብትልም በተደጋጋሚ ሰሚ ያጥታለች። ናታልን በጣም ተከዘና ይህ ነገር እዚህ ቤት ውስጥ ምን እየተከሰተ ነው ያለው? የዳጣ አባት ደረጀ ከሆነ የዳጣ እናት ደግሞ ሰላም ልትሆን ነው ማለት ነው እያለ ራሱን ይጠይቃል። ስማ ናቲ አለችው ማርታ፣ የምታውቀውን ጉዳይ እንዳንተ እኮ ብዙ ጊዜ ከሰላምዬ ጋራ በጣም ፒስ ነህ።
ስለዚህ ሰላም የሚያጨናንቃት ነገር እንዳለ አናግራ ታውቃለች ወይንስ ምን እንደገጠማት ነግራሃለች? በማለት ወይዘሮ ማርታ ለማጣራት ወደ ናታ ሲጠይቁት፣ ናታል ግን ለሁሉም በፍጹም እኔ ምንም አውቀው ነገር የለኝም፣ እኔ እኮ አስሎ አልነበርኩም፣ ከቤት ከውጭ ነው የነበርኩት፣ ወደ ውጭ ስመጣ ውሃነች የነገረችኝ ሆስፒታል ሄዳለች ብላ እኮ ሁላችንም እኮ ቤት ነበርኩኝ፣ ግን እሷ ከመጀመሪያው ምን ብላ ወጣ ነው ከቤት ስትወጣ የነበረው ምናምን በማለት እሳቸው ተወዛገቡ። አቶ ደረጀም ደግሞ አንድ ነገር ትዝ አላቸው። በቃ ዳጣ ልጄ ናት ካለች እንግዲህ አቶ ሲሳይን ጠይቃለን። ምን ይታወቃል፣ አቶ ሲሳይ ከእሷ ወልደው የጠፋ ልጅ እንዳላት ስትነቃን ጠይቃታለን። አንቺ ምን አስጨነቀሽ ማርቲ አሉ። አይ እኔ ግራ ገብቶኝ ነው እንጂ ይሄ ነገር እየተጎተተ ወዴት እየመጣ ነው ብዬ። ምንም ያስጨንቅሻል? እኔ የትም ከአንቺ ውጭ እንዳልሄድኩኝ ነግሬሻለሁ ደጋግሜ። ከአንቺ ውጭ ካልሄድኩብሽ የከሌውን ከከሌ ታምጣው አንቺም እንደ ልጅሽ እንዳብርጌድ ሆንሽ ማለት ነው ብለው ነገሮችን ቆጣ በማለት ለመዘጋት ሞከሩ። አይ አይደለም ድሬ፣ ግን እንዴት ነው ዳጣን አንተ ያመጣሃት የሲሳይ ልጅ ናት ብለህ ነው? እሷ ታዲያ ሲሳይ የሚባለው ልጅ ያለች ደጋግማ ስትነገር ከቤት ስታወራ ሲሳይ የሚባል ከሆነ አባትሽ እኮ እኔም ከሲሳይ የሚባል ልጅ አለኝ ወይንም እሱን አግብቼ ነበር የሚል ፍንጭ እስካሁን ስላልሰማሁ እኮ ግራ ተጋብቶኝ ነው አለች ወይዘሮ ማርታ። ግራ ሊጋባሽ አይችልም። በቃ አሁን እሷ ከየትም ታጣው ከየትም ልጁን በሰላም ትውለድና ትገላገልና አርሳታለሁ ብለሻል። በስነ ስርዓቱ አርሻት። ዳጣ ልጇ ሆነ ያልሆነች እንዴት ነው ዳጣ ልጇ ከሆነችም ወደፊት ይታወቃል። እንዴ ዳጣ እኮ እናቷን የማታውቅ እስከሆነ ድረስ ሊሆን ይችላል። አባቷን ግን ታውቃለች። ይህን ደግሞ ቀስ ብለን ሲሳይን ደውለን እንደዚህ የሚባል ነገር አለ፣ ዳጣ ስታይ እንደዚህ ያለች እና እዚህ በፊት የተሳሳትክበት ቦታ ወይንም የወለድካት ልጅ አለ ወይ ብለን ጠይቀዋለን። እናቷን ታውቃለች ወይ? ለምንድን ነው ዳጣን እናቷን የማታስተዋውቃት ብለን ስንጠይቀው የዛኔ እንደርስበታለን በማለት ሁሉን ነገር አቶ ደረጀ ማሸፋፈን ጀመሩ። እንግዲህ ውሃና ምጥን ደግሞ ቁጭ ብለው እሷ እኮ ልጅ ልትወልድ ሆስፒታል ሄዳለች ተብሎ በቤት የሚላስ የሚቀመስ ምግብ ጠፍቶ በቤቱ ይነጋገራሉ። ዳጣም ገብታ ወጥ ለመስራት ሴትነት ሽታይ ብትባል የተረፈ ሽሮ ወጧን ለራሷ ግጥም አርጋ እየሟጠጠች በእንጀራዋ እየበላች አብልጌድም ለምን ገዝተህ አታበላንም? ውጭ ለምን አትጋብዘንም? ውሃም እራብ ሞትኩኝ። እንግዲህ ያለ ሰላም መኖር እንደማትችሉ አሁን ተገንዘቡት። እንግዲህ ሴት ነኝ ትያለሽ አብርጌት፣ ታዲያ እንዴት አለ ወንድ ነው አንቺን የሚያገባሽ? ለአንድ ቀን እንኳ በቤት ውስጥ ምግብ ሰርተሽ ማታበይ በማለት እሷንም ሴትነቷን ነግረዋታል። በዛን ሰዓት እንግዲህ ውጭ ሁሉንም ወስደው ምሳ እንደሚጋብዟቸውና ለናታልና ለወይዘሮ ማርታ ደግሞ እዛው ሆስፒታል ድረስ ምግብ እንደላኩላቸው ይናገራሉ። አሁን በዚህን ጊዜ እንዴት ምን ትወልዳለች ልጅ ባሏ ማን ነው በማለት ምጥን ትጠይቃታለች። ባሏ እኮ አናውቀውም። እንደ ባሏን እንዴት አታውቀውም? ደብቀው ነው አለቻት። የት ነው የምትደብቀው ትላታለች። ኪችን ነው የምትደብቀው አለ ምጥን። እንግዲህ ቀጣይ ምን ይፈጠራል የሚለውን አብረን እንመለከታለን።